ምንድነው ያልሽው? እስኪ ድገሚ ፌቨን። ምንድነው ያልሽው? ህይወቴን አስራችሁ ስታሰቃያት ነበር? አዎ ያደረገችው ነገር እንድታምን አግተናት ነበር። እና ምን ይሁን ጭራሽ ካንተም ሰው ታስፈራራናለህ? ይህንን አሳፋሪ ወራዳ ተግባር ካንቺ አልጠብቅም። ለልጄ ስል እማላደርገው ነገር የለም። ለልጅሽ ብለሽ ለእኔ ብለሽ ነው የምወዳትን ልጅ አስሬ ስታሰቃያት የነበረው? አንቺ ከማውቃቸው ወንዶች በሙሉ በጣም መጥፎ ነሽ። እዚህ ጋር አንተ ወራዳ፣ ካንተም ሰው ደግሞ እኔ መጥፎ ብለህ ትለኛለህ? አታፍርም? ቢገባ እኮ ለአንተ ክብር ነበር ደፋ ቀና ማለት። ከዚህ በኋላ እናንተም አብራችሁ ማድረግ ትችላላችሁ። በቃ እኔም ስለደከመኝ ገብቼ ረፍት ላድርግ። ተጫወቱ እናንተ። አዎ ማዬ፣ እኛም ደክሞናል። ገብተን እንተኛ አይደል? እሺ፣ ግን ከዛ በፊት ህይወት የለውራት። ከዚህ በኋላ እኔ ነኝ ሚስትህ። ስለዚህ እሷ እንድታወራት አልፈልግም። ስሜቷ ጥሩ አይደለም እኮ ባቢ። ስለ እሷ ስሜት ሳይሆን ስለ እኔ ስሜት እንድትጨነቅ ነው የምፈልገው። አሁን እንግባ። እኔ እናንተ ተግባብተን ጨርሰናል። ወረቀቱን ይጠቅመናል። ወረቀቱ ላይ ጠቅመን ይችላል፣ ግን ደግሞ ባህል አለን አይደል? ባህል? ባቢ አለቀ እኮ። የም ጊዜ ማቃጠል ነው። አውቃለሁ፣ ግን ዛሬ አንድ ነገር ማድረግ ትችላለሽ። ዛሬ ብቻ ማደር ፈልጋለሁ። ባቢ እኔን አትፈልገኝም ማለት ነው? እኔ እናንተ እኮ ቃል ነበረን። እኔ ቃል አልገባሁልሽም። አብረን እንድንሆን ጠየቅሽኝ። እኔ ግን ምላሽ አልሰጠሁሽም። ቆይ 6 ወር ሙሉ ከኔ ጋር የነበርከው እኔ ሁለተኛ አማራጭ ነበርኩ? እንግዲህ እውነታው ይሄ ነው። እኔ ደግሞ በመጨረሻ እንደማሸንፍ እርግጠኛ ነበርኩ። ዞሮ ዞሮ እጅ ያስገብቻለሁ። እሺ፣ አሁን እረፍት እንዳደረግ ብቻዬን ትተኛለሽ? ለዛሬ ችግር የለውም። ከዛሬ በኋላ ግን ምንም አይነት ምክንያት መስማት አልፈልግም። እኔ የምልሽ ፌቨን፣ ማርያ ሄደች እንዴ? በጧት ነው የወጣችው። ይሄ የማይረባ ልጅ ማታ አስቀየመሽ አይደል? ከኔ ጋር ታድርኝ ነው። እንደው ግን ምን ባደርገው ነው የሚሻለኝ? እያደርኩ እየደነዘዘኝ ይሄዳል። ይቺ ልጅ ከመጣች ጀምሮ ምንም ጤነኛ አይደለም። 24 ሰዓት ስለሷ ነው የሚያስበው። እኔማ በጣም እየተበሳጨሁ። እሷን እያለ እኮ ስራውን ትቶታል። ቆይ እኔ ምን ባደርጋት ነው ግን የሚሻለኝ? ለምን እንደባለፈው ጥፍንግ አድርገን አስረን ያደረገችውን አንጠይቃት። ምንም ከቀልብ እኮ አይደለም። ምንድነው ያልሽው? እስኪ ድገሚ ፌቨን። ምንድነው ያልሽው? ህይወቴን አስራችሁ ስታሰቃያት ነበር? አዎ ያደረገችው ነገር እንድታምን አግተናት ነበር። እና ምን ይሁን ጭራሽ ካንተም ሰው ታስፈራራናለህ? ይህንን አሳፋሪ ወራዳ ተግባር ካንቺ አልጠብቅም። ለልጄ ስል እማላደርገው ነገር የለም። ለልጅሽ ብለሽ ለእኔ ብለሽ ነው የምወዳትን ልጅ አስሬ ስታሰቃያት የነበረው? አንቺ ከማውቃቸው ወንዶች በሙሉ በጣም መጥፎ ነሽ። እዚህ ጋር አንተ ወራዳ፣ ካንተም ሰው ደግሞ እኔ መጥፎ ብለህ ትለኛለህ? አታፍርም? ቢገባ እኮ ለአንተ ክብር ነበር ደፋ ቀና ማለት። ልትረዳን ይገባል። ለክብር ስንል እኮ ነው። ምንም እንድታረጊልኝ አልፈልግም። ትሰማላችሁ? ከዚህ በኋላ በእኔ ህይወት ውስጥ በጭራሽ ጣልቃ እንዳትገቡ። ይኸውልህ ባቢ፣ ያልኩን ታደርጋለህ። አይ የምትል ከሆነ ደግሞ ያችን ገረድ ወስጄ ለፖሊስ አስረክብልሃለሁ። በጣም ታሳፍሪያለሽ። እሺ፣ በጣም አንቺም እንደሱ። ይኸውልህ ባቢ፣ ይሄንን ቀን የምትናፍቅበት የምታመሰግንበት ቀን ይመጣል። እሺ ባቢ፣ አይንህን ግለጥ። ለአንተ ስንል እኮ ነው እንደዚህ ያደረግነው። በቃሽ። ውጪልኝ!
ቆይ ለምንድን ደበቅሽ? ምን ሆነ የደበቅኩ? ምን ሆኗል? አስረው ሲያሰቃዩሽ እንደነበረ። ቆይ ከኔ የምትደብቂው ነገር አልበዛም? ከአንተ እኮ መደበቅ ፈልጌ አይደለም። እና ምንድን ነው? አንተ በእኔ ምክንያት ከቤተሰቦች ጋር ችግር እንዳይፈጠርብህ ብዬ። አሁንስ ግራ እየገባኝ ያለው የእነሱ ሲሆን የአንቺ ድብቅነት ነው። ቆይ ቤት ውስጥ አግተው ሲያስቀምጡሽ እንዴት ለኔ መናገር ይከብድሻል? እንዳልነግርህ እኮ አስጠንቅቀው ነው። ማለት በምንድን ነው የሚያስጠነቅቁሽ? ለአንተ ከነገርኩህና ከፌቨን ጋር እንድትጋቡ ካላደረግኩ ለፖሊስ አሳልፈው እንደሚሰጡኝ ነግረውኝ ነው። ስለዚህ አንቺ ባልሽ ላይ ጉዳት እንዳደረስሽ ከኔ በፊት ነው የደረሱበት ማለት ነው? ቀድመው ነው ያወቁት። ከማንም በላይ እየጎዳሽኝ ያለሽው አንቺ ነሽ። እሺ እባክህ ባቢ አትዘንብኝ። እስኪ በእኔ ቦታ ሁንና ህመሜንም ተረዳኝ። ባንቺ አላዘንኩ፣ በቤተሰቦች ሰው ለማገት መብቃታቸው በጣም ነው የሚያምር። ባቢ ፌቨን እኮ ትወዳለች። ህይወት አትፍሪ፣ ማንም አሳልፎ ለፖሊስ አይሰጥሽ። ፌቨንን አገባታለሁ። ባቢ ማታ የሆነ ትልቅ ነገር ልነግርህ ስደውል ስልክ አታነሳ። ማታ በጣም ተናድጄ ነበር፣ ለዛ ነው ያነሳሁት። ምን ነው የተለየ ችግር አለ? እኔ ቤት ችግር ጠፍቶ ያውቃል ብለህ ነው? ሁሌ አዳዲስ ነገር ነው የምሰማው፣ ከአእምሮዬ በላይ እየሆነብኝ እንዴ። ቆይ ደግሞ ምን ተፈጠረ? እኮ የሚገርም የዚህ ቤት ችግር በቃ እኮ ተመዞ የማያልቅ ችግር ሆኖ ቀረ እኮ። ባለፈው አንተ እንደጠረጠርከው ነው የሆነው። የቱ? ባለፈው አንተ እንደጠረጠርከው ህይወቴ ታግታ ነበር። እነማዬ ናቸው ክፍል ውስጥ አስረው ያስቀመጧት። እኔ ደግሞ እኮ ጠፋች ብዬ ስፈልግ ነበር እኮ። እኔማ ጠርጥሬ ነበር። እንዴ አንተ ራሴን እኮ ታዘብኩት። ቆይ እንዴት ሊሆን ይችላል? እንዴት ያላየሁትን አየሁ ልል እችላለሁ? እርግጠኛ ነበርኩ። ያኔ እኮ እኔ ነኝ ያልነቃሁት። ያኔ እኔ ችላ በማለቴ ምክንያት ህይወቴ እንደዚህ እንድትሰቃይ ያደረኳት። እኔ የምለው ባቢ ግራ የገባኝ አንተ ግን እንዴት ይሄን ልታውቅ ቻልክ? ድጋሚ እሷን ለማገት ሲመካከሩ ደረስኩባቸው። አይ በቃ ከእንግዲህ ማምን ቀራቸው? አንተን ነበር ማግኘት የሚፈልጉት። ይኸው አንተን አስፈራርተው አግኝተዋል። አንድ ቅር ያለኝ ነገር ቢኖር ቤተሰቦቼን በዚህ ልክ አለማወቄ። ግን ከዚህ ነገር ውስጥ ግን ፌቨን ትኖራለች ብለህ ታስባለህ? ሲጀመርም ሀሳቡ እሷ ደግሞ ፌቨንን ለማግባት ተስማምቻለሁ። እኔ እኮ የሚገርመኝ ቆይ በምን ፍጥነት ነው የተስማማው? ደግሞ ይኸውልህ አንድ ልዩ ነገር ላይ ደርሻለሁ። ትንሽ ጊዜ ብቻ ስጠኝ። ተው አብርሽ፣ አጉል ተስፋ እንድትሰጠኝ አልፈልግም። ይኸውልህ ባቢ ትንሽ ጊዜ ብቻ ስጠኝ። እንደው ግፋ ቢል የአንድ ቀን ጊዜ። አላውቅም አብርሽ፣ እኔ እጄን የተያዝኩ ያለ እየተሰማኝ ነው። ለፌቨን ያለኝ ወንድማዊ ፍቅር ጭራሽ ወደ ጥላቻ እየተቀየረ፣ አሁንማ እኮ ጭራሽ አንድ ላይ መኖር ልንጀምር። ያደረግነውን ነገር ስላወቀ ሀሳቡን የሚቀይር መስሎሽ ነበር? ፌቨን አሁን ላይ የምትፈልጊውን ነገር ያገኘሽ ይመስለኛል። እኔና ባቢ ተጋብተን አንቺ እያለቀሽ የቤት ሰራተኛችን ሆነሽ ማየት ነው የምፈልገው። እሺ ቆይ ከዚህ ምን ትጠቀሚያለሽ? 3 ዓመት ሙሉ የጠበቁትን ፍቅር ላጣ የነበረው በአንቺ ምክንያት ነው። ስለዚህ እበቀልሻለሁ። እሺ አሁን ምን ፈልገሽ ነው የመጣሽው? መቼም ላግዝሽ ነው የመጣሁት አልሽ። የዚህ ቤት ስራ በሙሉ ያንቺ ነው። ከዚህ በኋላ የቤቱ እመቤት እኔ ነኝ። አንቺ ስራ ያልሽኝን ነገር ለመስራት ዝግጁ ነኝ። በጣም ጥሩ። ባቢ እወዳታለሁ ብሎ የሚጃጃልላት ሴት ምን ያህል ዝቅ ያለች ሴት እንደሆነች ማየት አለበት። ሰውየው ችግር አለበት። ጨርስ ይባል አይጨርስም። አቃጠለኝ እኮ ምን አይነት ሰው እንደሆነ። ሄሎ፣ ጤና ይስጥልኝ አቶ ሰይፉ። ባልበል ትናንትና ደውዬልህ ነበር።
ምን ፈልገህ ነው የደወልክልኝ? አንተ ማንነትን አትናገርም እንዴ? አብርሃም እባላለሁ። ስለ ስራ ላውራ ፈልጌ ነበር። ትሰማኛለህ? በዚህ ሰዓት ከማንም ሰው ጋር ቢዝነስ የመስራት እቅድ የለኝም። ማለቴ ስለ ህይወት የት ነው ያለችው? እሺ ተገናኝተን ማውራት እንችላለን? በቃ አድራሻ ልክልሃለሁ፣ ተገናኝተን እናወራለን። እሺ እጠብቃለሁ። በል ቻው። ቆይ ግን ምን እያለ ይህ ነገር በእኔና በህይወት ላይ የተለየ ችግር ያመጣብኛል? አይ ቢሆንም ግን ይህን ሰውዬ ማግኘት አለብኝ። ከዛ ባቢም ህይወትም የፈለጉትን ህይወት መርጠው መኖር አለባቸው። ባቢ ሽማግሌዎችን አዘጋጅቻለሁ። በቅርቡ ያው ፌቨን ቤተሰቦች ጋር መላክ ይኖርብናል። ክፋታችሁ ሳያንስ ለምን በዚህ ልክ እንዲፈጥን እንደፈለግሽ አልገባኝም። ባቢ ይሄ ነገር እዚህ ላይ ማብቃት አለበት። አንተም እድሜ ያለ ምክንያት መባከን የለበትም። እኔም ደግሞ ቤቴ ወንጀለኛ ደብቄ የምኖርበት ምንም ምክንያት የለኝም ከዚህ በኋላ። በምን አይነት ሁኔታ ውስጥ ቤት እንዳኖርሻትም እኮ አየሁ። ባቢ እቺ ልጅ አይደለም ማገት ሌላም ነገር ባደርጋት ሲያንሳት ነው እቺ ነፍሰ ገዳይ። እሱን ራሷን ለመከላከል ነው ያደረገችው። አንቺ ግን በዚህ ልክ እንዴት ትከፊባታለሽ? ሴት ሆነሽ እንዴት ሴት ልትጨክኛለሽ? በቃ እንግዲህ ባቢ ስርዓትን ያዝ፣ ያልኩን ተዘጋጅበት። አጉል ለሰው አዛኝ አትምሰል። እኔ ምልንም አትቀበል ከሆነ ደግሞ ልጅቷን ወስጄ አንጠልጥዬ ለፖሊስ ነው ማስረክባት። ፈተናውን እኮ አይደል ህይወቴ፣ አንቺ ምንም ፈተና አልሆንሽብኝ። ቤተሰቦቼ ናቸው ጀርባቸውን የሰጡ። ለእኔ ከዚህ በላይ ዋጋ እንድከፍልልኝ አልፈልግም። ምን ማለት ነው? የማትፈልገው ትዳር ውስጥ ለእኔ ብለህ እንድትገባ አልፈልግም እያልኩ እኮ ነው። ህይወቴ፣ አንድ ማወቅ ያለብሽ ነገር ቢኖር አንቺን ለማዳን አይደለም ትዳር ውስጥ ሲኦልም ቢሆን እገባለሁ። ለእኔ ግን ከአቅሜ በላይ ስለሆነ ራሴን አሳልፌ ለመስጠት ወስኛለሁ። አይሆንም፣ በጭራሽ አይሆንም። በቃ ሽማግሌ ተዘጋጅቷል። ነገውኑ ሽማግሌ ልካለሁ። አንቺም ከኛ ጋር በሰላም ትኖሪያለሽ። ባቢ፣ አንተ የሌላ ሴት ሆነ እኔ በሰላም መኖር አልችልም። ትችያለሽ ህይወቴ፣ የግድ ለመኖር ሲባል ይሄንን ማድረግ ትችያለሽ። እስከ መቼ? ፈጣሪ እስከፈቀደ ድረስ። መጨረሻው ላልታወቀ ነገር አንተንም ጨምሬ ባላደክምህ ነው የሚሻለው። አንዴ ባቢ ውስጥ እናወራ። እሺ መጣሁ። ወይኔ ጉዴ፣ በቃ አለቀልኝ። ምን ሆነሻል? ለምን ደንግጬው? ደግሞ ከአንተ ጋር ስላየችኝ ሌላ ነገር ነው የምታስበው። ህይወት ያደንግጭ፣ ምንም አይፈጠርም። ደግሞ አስጠነቅቃታለሁ። እሺ ምንም አይፈጠርም። ምን እያደረክ ነው? ምን አደረግኩ? ባቢ፣ ከዚህ በኋላ ምንም አይነት ትዕግስት የለኝም። ፌቨን ምን ሆነሻል? ተረጋጊ እንጂ። ተናግሬያለሁ። ከዚህች ልጅ ጋር ያለህን ነገር ታቆማለህ። እንደባለፈው በትንሹ አልተዋትም። ደግሞ ማደርገውን በደንብ ታውቀዋለህ። ቆይ አወራን እንጂ ምን አደረግን? አይደለም እንድታወራት ሳሎን ስትንቀሳቀስ ማየት አልፈልግም። ሌላ ሰው ሆነሻል እኮ እንዴ! በጣም እየተቀየርሽ ነው። ታውቆሻል፣ ግን በጣም ጨካኝ ሆነሻል። ሀዘኔታ የሚባል ነገር እያጣሽ ነው። አዎ፣ ባንተ ድርድር አላውቅም። ከእናትህ ጋርም አውርተንበታል። ምን ነው? የሽማግሌውን ነገር ለቤተሰብ ተናግሬያለሁ። ነገ ወይ ከነገ ወዲያ ይላካል ብያቸዋለሁ። እኔ እኮ ያልገባኝ ነገር መጋባቱን ተስማምቻለሁ አይደል? መቻኮሉ ምን አመጣው? አስፈላጊ ሆኖ ስለተገኘ። አብርሽ፣ አንዴ መልሼ ልደውልልህ። ምንድን ነው? አብርሃም፣ የተፈጠረ ችግር አለ እንዴ? እሺ በቃ መጣሁ። ልብስ ቀይሬ ብቻ ነው የምወጣው። ወደ ልትሄድ ነው? አንዴ አብርሃምን አግኝቼው ልመለስ ነው።
እሺ ከእንግዲህ ግን የምትሄድበትን በሙሉ ለእኔ ልታሳውቀኝ ይገባል። ለምን? ሚስት ነኝ። የምትውልበትን በሙሉ ማወቅ አለብኝ። ሻው መሄድ ይችላል። ትችላለህ። ለምን እንደዚህ እንደመሆንልህ ብታውቅ ምንኛ ደስ ባለኝ። አንተ ግን አይገባ። ሰላም። ምንድን ነው ጉዳይ? ስለ ህይወት የምታውቀው ጉዳይ አለ? ይቅርታ ሰይፈ፣ ከእሷ ጋር ትዳር መስርታችሁ ትኖሩ ነበር? እኔና እሷ ምንም አይነት ትዳር መስርተን አናውቅም። ተግባባን? ምንም። በድጋሚ ይቅርታ። ታዲያ ምንድን ነው ግንኙነታችሁ? ምን አገባ? ይመለከታል? አይ እኔ እኮ አጎቷ ነኝ። ያው ከአንተ ጋር ግንኙነት እንደነበራችሁ ነው የነገረችኝ። ለዛ ነው የጠየኩት። እሺ፣ የት ነው ያለችው? አውቃለሁ፣ ያደረገችው ነገር ልክ እንዳልሆነ አውቃለሁ። ግን ደግሞ እቺ ከሃዲ አንተን አይደል ደብቅ ያስቀመጥካት? አይኗን ማየት አልፈልግም። ካገኘዋት ግን ወርድ ከራሷ። ለምን? ትዳሬ አደጋ ላይ ወድቆ ነበር። እሷ ምክንያት ሚስቴ ንብረቴን ልትካፈል ነበር። እኔ ግን አልገባኝም። ሌላ ሚስት አለህ እንዴ? ቆይ አንተ አይገባህም እንዴ? ህይወት ሚስት ያልነበረች እንዲሁ ራሴን ለማስደሰት ከመንገድ ላይ ያገኘኋት ሴት ነበረች። እና ምን ተፈጠረ? እሷ ባደረሰችብኝ ጉዳት ሚስጥሬ ሁሉ ወጣ። ልጄና ሚስቴን በቅርቡ ነው የታረቅኋቸው። ዳግመኛ ላገኛት አልፈልግም። መስመር የያዘው ህይወቴን እንድትበጠብጥ አልፈልግም። ግን እኮ አቶ ሰይፈ፣ እሷ እኮ አንተ እንደሞትክ ነው የምታውቀው። እሱ አይመለከተኝም። ትሰማኛለህ? ይህን ጉዳይ ለፖሊስ ያልተናገርኩት ቅሌቴ አደባባይ እንዳይወጣ ፈልጌ ነው። ደግሞ ሂድና ነገራት። አንድ ነገር እናገራለሁ ብትል ውርድ ከራሷ ጋደት። እንዴ እቺ ልጅ ናት ነው አይደል? እንደምን ነህ? ደህና ነው ወይ? ወይዘሮ ማሳስ ደህና ናት? ደህና ናት። ትንሽ ተጠፋፋናል። ምን ላድርግ? ያው የስራውን ጸባይ ታውቅ የለም ያራርቃል። እሱ እውነት ነው። ታዲያ እዚህ ምን እግር ጣለህ? አንድ ደንበኛ በስራ ጉዳይ እዚህ ቀጥሮኝ እሱን ጉዳይ እያወራው ነበር። አይ እንደዛ ከሆነ ጥሩ። በቃ ወደ ቤት እንሂድ። አይ በቃ አሁንማ ቀጠሮ አለብኝ። ሌላ ጊዜ እንገናኛለን። ይሻላል? እሺ በቃ እሺ። አንጠፋፋ። መጣች ቢጠራኝ ምንድን ነው? በጣም ብዙ ማናውቃቸው ነገሮች አሉ እኮ። በምን ጉዳይ? በህይወቴ ነዋ። በህይወቴ ጉዳይ በህይወቴ በጣም ብዙ ነገር እንዳሳለፈች ደርሼበታል። አልገባኝም። እኔ ራሴ አይደለሁ እንዴ ብዙ ችግር እንዳሳለፈች የነገሩ? ባቢ አንተ የነገርከኝማ ባሏን ወቅታ እናንተ ቤት እንደተሰወረች ነው እኮ። ይህንን እኮ ራሷ ነች በአንደበቷ የነገረች። በሚያሳዝን ሁኔታ ግን እውነታው እሱ አይደለም። እሱ አይደለም። ምንድን ነው እውነታው? ባቢ ትንሽ ጊዜ ብቻ ስጠኝ፣ እውነታው ላይ እደርሳለሁ አላልኩም ነበር? ይኸው ደረስኩበት፣ አገኘሁት። ወንድምህ አብርሃም ነገረኝ እንጂ የተፈጠረው ነገር በግልጽ ነገረኝ። ህይወት ገምት እስቲ። አግብታ ሳይሆን የሰውየው ቅምጥ እንደነበረች ነው የደረስኩበት ነው የምልህ። ምን?
አዎ ህይወት ትዳሬ ብላ እንደ ባል አክብራ የያዘችው ሰው ልጆችና ትዳር ነበረው። እና ቆይ ትዳር እንዳለው እያወቀች ነው ያገባችው? እሱን እንኳን እኔ አላውቅም። እሺ ቆይ አንተ እንዴት ልታውቅ ቻልክ? አገኘሁታ። ማን? ህይወቴ ባል ብላ የያዘችው ሰውዬ ነው። አብርሽ ምንድን ነው የምታወራው? ህይወት እኮ እንደገደለችው ነግራኛለች። በፍጹም በህይወት ሊኖርማ አይችልም። ባቢ ህይወት በስለት ወጋችሁ እንጂ ሰውየውን አልገደለችው። የሚገርም እኮ ከአቶ ሰይፈ ጋር አሁን እያወራን ነበረ። ሰይፈ ማለት አሁን መንገድ ላይ ያገኘሁት ነው? አሁን ወጣ ማለት ትተዋወቃላችሁ እንዴ? እሱ ከአባቴ ጓደኛ ነበር። አብርሽ በፍጹም ሊሆን አይችልም። በእሷ ምክንያት እኮ ትዳሩ ላይ አደጋ እንደደረሰበት ነግሮኛል። ይኸውልህ ሚስቱ ቅሌቱ ላይ ደርሳበት በቅርቡ ነው ከሚስቱ ጋር ራሱ ይቅርታ አድርጋለት የተመለሰው። እንዴ ከሚስቱ ጋር ያስታረቀችው እኮ እማዬ ናት። ባቢ ይሄ ነገር ግን ምንድን ነው? እኔ ምንም አልገባኝም። ለካ ለዚህ ነው ፌቨንና እማዬ ሽማግሌ እንድልክ ሲያጣድፉኝ የነበረው። እንዴ አንተ ሰውዬ ሽማግሌ ልትልክ? አሁንማ ሁሉም ነገር አውጥቷል። ህይወቴ ላይ ላደረጉት ነገር ግን አስከፍላችኋለሁ። ቆይ የት ልትሄድ ነው? መቀጣት አለባቸው። ህይወት አንቺት አቤት። እዛ ልጅ ላይ መለጠፍሽን አቁም ያላልኩም ነበር? አረ እኔ እኮ አዝኖ ሳየው ላጽናናው ብቻ ነው እንጂ ሌላ ነገር አስቤ አይደለም። ምን አገባሽ አንቺ? እሱ እኮ ሚስት ያለው ሰው ነው። አንቺን ብሎ አዛኝ ደግሞ አሽቃባጭ። አትገርምሽ? በቃ ከኔ በላይ እንደምትወደው እያስመሰለሽ መሆኑ እኮ ነው። አስመሰለ። ማስመሰሉንማ ተከናበታለች። እንደዛ ባይሆንማ ኖሮ መች ልጄ ከነብሰ ገዳይ ጎን ወግኖ ይቆም ነበር። ነገኛ ቤት ትሄጂና ለሽምግልናው የሚሆነው ምግብ ታዘጋጃለሽ። እሺ በማን ትቅለስለሽ? ቢሂጂ ወደ ስራሽ። በጣም የምታሳፍሩ ሰዎች ናችሁ። እሺ ማንን ነው? መቼም እኛን አይደለም ታሳፍራላችሁ አልከው። እኛን አይደለም እና ማንን ነው? በህይወቴ እንደናንተ አይነት አውሬ አይቻላል። ባቢ እናትህን አውሬ? ዝም በይ አንቺ። ሲጀመር ዋናው አንቺ ነሽ። ቆይ ምን አይነት ክፋ ቢኖርባችሁ ነው እቺ ልጅ የምታሰቃዩት? የገዛ ጥፋቷ ነው መጫወቻም ገረድም ያደረጋት እኮ። ጥፋቷ ምንድን ነው? ልታስረጂኝ ትችያለሽ? በደንብ ታውቀዋለህ ባቢ። መድገም አያስፈልገኝም። ምን ሰይፈ እንደገደለችው ነው? ይሄ እኮ ራሷ ናት የነገረች። ሰይፈን አግኝቼው ነበር። እንዴት ነሽ ስላልተመቸኝ ያልጠየቁሽ ብሎሽ። አልገባኝም ባቢ፣ ምን እያልክ ነው? ሰይፈ በሕይወት አለ። ሰይፈ ሞቷል ብለው ከኔ የሚፈልጉትን ነገር በአንቺ በኩል ያስደርጉኝ ነበር። ሰይፈ አልሞተም?